በስልጤ ዞን በሚቶ ወረዳ በሶሶ ቀበሌ በቀጠና 2 ልዩ ስሙ አበልቾ ተብሎ በሚጠራ አካባቢ በትላንትናው ዕለት ከቀኑ 10 ሰዓት ከ30 ገደማ በተነሳ እሳት እጅግ አሳዛኝ በሆነ መልኩ የ3 ህጻናት ህይወት ማለፉ ተሰማ። በጋሞ ጎፋ ዞን ጊዴሎ ከተማ አስተዳደር አንድ ግለሰብ ታዳጊ ልጅ በመስረቅና የቁራሌው ማዳበሪያ ውስጥ በመክተት ወደ ሌላ አካባቢ ለማሳለፍ ሲሞክር በሕግ ቁጥጥር ስር መዋሉ ተሰምቷል። ከቲክቶከር አዶናይ ጋር ተያይዞ አዶናዩን ወደ አየር ኃይል ግቢ እንዲመጣ ያመቻቹና እንዲገባ የፈቀዱ የሰራዊቱ አባላት ላይ አስተዳደራዊ እርምጃ ለመውሰድ የሚያስችል የማጣራት ስራ እየተሰራ እንደሆነ ተገለጸ። የኢትዮጵያ ብር በሁለት ወራት ውስጥ በዶላር 11 በመቶ በላይ እንደደከመ ተጠቆመ። ሰላም ሰላም፣ የተወደዳችሁና የተከበራችሁ የአዲስ ጊዜ ሚዲያ ቤተሰቦች የምትከታተሉት አዲስ ጊዜን ነው። እስከ መሰናዷችን ፍጻሜ ድረስ አብራችሁን ከቆያችሁ የእነዚህን ርዕሰ ጉዳዮች ዝርዝር ዜና ትሰማላችሁ። በቆይታችሁ አዲስ ጊዜ ሚዲያን ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ጠየቅን። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን አድምጡልን። አብራችሁን ስለምትቆዩም እናመሰግናለን። ክበሩልን። በስልጤ ዞን በሚቶ ወረዳ በሶሶ ቀበሌ በቀጠና 2 ልዩ ስሙ አበልቾ ተብሎ በሚጠራው አካባቢ በትላንትናው ዕለት ከቀኑ 10 ሰዓት ገደማ እሳት ተከስቶ ነበረ። የሚቶ ወረዳ ፖሊስ ጽሕፈት ቤት የማህበረሰብ አቀፍ ወንጀል መከላከል ኃላፊና ሕዝብ ግንኙነት ተወካይ የሆኑት ረዳት ኢንስፔክተር ነጅሙዲን ዋበላ እንደገለጹት ከሆነ ሕጻናቱ በቆርቆሮ ቤት ውስጥ እየተጫወቱ በነበረበት ሰዓት ውስጥ በቦታው የነበረ ገለባ በእሳት በመያያዙ ምክንያት በውስጡ የነበሩ የ6 ዓመት ሁለት ወንድና ሴት መንታ ልጆች እንዲሁም ደግሞ የ2 ዓመት ሴት ህፃን ወዲያውኑ ህይወታቸው ማለፉን ተናግረዋል። ህይወታቸው ያለፉት ህጻናቶች የታናሽና የታላቅ እህትማማች ልጆች ሲሆኑ በአያታቸው መኖሪያ ቤት ይኖሩ ነበረ። የሁለቱ መንታ ልጆች እናት ህይወቷ ያለፈ ሲሆን የ2 ዓመቱ ህፃን እናት ደግሞ ለስራ ከሀገር ውጭ በመኖሯ ህጻናቶቹ በአያታቸው ቤት እንደሚኖሩ ነው ኢንስፔክተር ነጅሙዲን ዋበላ የገለጹት። የአደጋው መንስኤ ለጊዜው ምክንያቱ ባለመታወቁ ፖሊስ እያጣራ ሲሆን የህጻናቶቹን አስክሬን በተመለከተም ለምርመራ ወደ አዲስ አበባ ሚኒሊክ ሆስፒታል መላኩን ተናግረዋል። ወቅቱ በጋና ነፋሻማ በመሆኑ ድንገተኛ የእሳት አደጋዎች ሊያጋጥሙ ስለሚችሉ ህብረተሰቡ አስፈላጊውን ሁሉ ጥንቃቄ ሊያደርግ ይገባል ሲሉ ኢንስፔክተር ነጅሙዲን ዋበላ ጨምረው ለብስራት ሬዲዮ ተናግረዋል። ወደ ሌላኛውና እጅግ አስገራሚ ወደ ሆነው ዜናችን ስናልፍ ደግሞ በጋሞ ጎፋ ዞን ጊዴሎ ከተማ አስተዳደር አንድ ግለሰብ ታዳጊ ልጅ በመስረቅና የቁራሌው ማዳበሪያ ውስጥ በመክተት ወደ ሌላ አካባቢ ለማሳለፍ ሲሞክር ነው በቁጥጥር ስር መዋሉ የተሰማው። ህፃኑን በቁራሌው ማዳበሪያ ውስጥ ደብቆ ለማሳለፍ ሲሞክር የነበረው ግለሰብ ቁጥጥር ስር የዋለው ዛሬ ህዳር 23 ቀን 2018 ዓ.ም ነው። ነገሩ የሆነው እንደዚህ ነው። ዛሬ ህዳር 23 ቀን 2018 ዓ.ም በግምት ከጠዋቱ 4 ሰዓት ገደማ በጋሞ ጎፋ ዞን ጊዴሎ ከተማ አስተዳደር በላ አርጎባ ቀበሌ ገርሞሃ ዴዴ ንዑስ መንደር ውስጥ ይህ አስደንጋጭ ሙከራ መሞከሩ ማህበረሰቡን አስደንግጦታል። ግለሰቡ በፎቶ ላይ የሚታየውን ጨቅላ ህፃን ሰርቆ በቆራሊዮ ማዳበሪያ ማሰባሰቢያ ቦርሳ ውስጥ ደብቆ በማስገባት ከአካባቢው ለማምለጥ ሲሞክር በንቁ ማህበረሰብ ጥቆማ በፖሊስ ቁጥጥር ስር ሊውል ችሏል። እስካሁን በህፃኑ ህይወትና ጤና ላይ ምንም አይነት ጉዳት እንዳልደረሰም ተሰምቷል። የዚህ አይነት አደገኛ ድርጊት ተደጋግሞ እንዳይከሰትም ወላጆችና የአካባቢው ማህበረሰብ የሚከተሉትን ጥንቃቄዎች እንዲያደርጉ እናሳስባለን ሲል ፖሊስ አሳስቧል። በቆራሌው ስም ለሚንቀሳቀሱ አካላት ልዩ ትኩረት መስጠት ይገባል። አጠራጣሪ እንቅስቃሴ ሲያዩ በፍጥነት ለፖሊስ ጥቆማ መስጠትም ግዴታ ነው። የህፃናት ደህንነት ቅድሚያ ሊሰጠው እንደሚገባ ሁሉም ማህበረሰብ ልብ ሊል ይገባል። ወደ ስራ ወይንም ደግሞ ወደ ውጭ ሲሄዱ ህፃናት ከቤት አካባቢ እንዳይርቁና በቤት ውስጥ እንዲቆዩ አጥብቆ ይምከሯቸው፣ አሊያም ደግሞ በቅርብ ርቀት ሊከታተሏቸው ይገባል ሲል ፖሊስ ማህበረሰቡ ጥንቃቄ እንዲያደርግ አሳስቧል።
ወደ ሌላኛው መረጃችን ስናልፍ አወዛጋቢ በማለት የሚገለጸው ቲክቶከር አዶናይ ባለፈው ሳምንት መጀመሪያ በኢፌዴሪ አየር ኃይል ቅጥር ግቢ ውስጥ ተገኝቶ ለሰራዊቱ አባላት የማነቃቂያ ንግግር ማድረጉን ተከትሎ ግለሰቡን ወደ ከፍተኛ ጥበቃ ተቋሙ ያስገቡት የሰራዊት አባላት ላይ ምርመራ መጀመሩን ሰምቻለሁ ሲል ዛበሻ ዘግቧል። ቲክቶከሩ ንግግር ሲያደርግ የሚያሳይ ቪዲዮ በራሱ የቲክቶክ ገጽ ላይ መልቀቁም ይታወቃል። ይህ ክስተት በማህበራዊ ሚዲያ ከተሰራጨና ከፍተኛ ጥያቄዎችን ካስነሳ በኋላ ቪዲዮውን ጨምሮ ከጉዳዩ ጋር ተያያዥነት ያላቸውን ጽሑፎች በሙሉ ከግለሰቡ ማህበራዊ ሚዲያ ገጾች ላይ እንዲነሱ መደረጉም ተገልጿል። የአየር ኃይል ቅጥር ግቢ ከፍተኛ የሀገር ደህንነት ጥበቃ ከሚደረግባቸው ተቋማት ውስጥ አንዱ እንደመሆኑ መጠን ይፋዊ ተልዕኮ የሌለው የማህበራዊ ሚዲያ ተጽዕኖ ፈጣሪ ግለሰብ ወደ ተቋሙ ገብቶ ንግግር ማድረጉ ንግግሩም ሰራዊቱን የማይመጠንና የወታደራዊ ደህንነት ፕሮቶኮልን በግልጽ የጣሰ መሆኑ ጥያቄዎችንም አስነስቷል። ዛበሻ ደረሰኝ ብሎ እንደዘገበው መረጃ ከሆነ ቲክቶከር አዶናይ ወደ አየር ኃይል ግቢ እንዲመጣ ያመቻቹና እንዲገባ የፈቀዱ የሰራዊቱ አባላት ላይ አስተዳደራዊ እርምጃ ለመውሰድ የሚያስችል የማጣራት ስራ እየተሰራ ይገኛል ሲል ዘግቧል። እርምጃው በምን ደረጃ ላይ እንደሚገኝና በማን ላይ ያተኮረ እንደሆነ ግን እስካሁን ከመከላከያ ሰራዊቱ በይፋ የተገለጸ ነገር የለም። የኢትዮጵያ ብር በሁለት ወራት ውስጥ በዶላር 11 በመቶ በላይ እንደደከመ ተጠቆመ። የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ የኢትዮጵያ ብር ከአሜሪካን ዶላር ጋር ያለው የምንዛሬ ተመን በከፍተኛ ደረጃ መዳከሙ ታውቋል። ይህ ለውጥ በተለይ ባለፉት ሁለት ወራት ውስጥ የገበያውን መረጋጋት ለመደገፍ በተዘጋጀው የጨረታ መድረክ ላይ የሚታይ ትልቅ ጭማሪ ነው። ዛሬ ህዳር 23 ቀን 2018 ዓ.ም በተካሄደው 11ኛው ዙር የውጭ ምንዛሬ ጨረታ ለአንድ የአሜሪካን ዶላር አማካኝ የምንዛሬ ተመን ብር 154.3993 ሆኖ ተመዝግቧል። በዚህ ዙር 17 ባንኮች የውጭ ምንዛሬ ድልድል ማግኘታቸውንም ካፒታል ጋዜጣ ተመልክቻለሁ ሲል ዘግቧል። ከአንድ ወር በፊት ጥቅምት 4 ቀን 2018 ዓ.ም በተካሄደው 10ኛው ዙር ጨረታ የ1 ዶላር አማካኝ ተመን 148.1007 ብር ነበረ። ይህ ማለት ብሩ በአንድ ወር ጊዜ ውስጥ በአማካኝ 4.25% በዶላር ላይ መዳከምን አሳይቷል ማለት ነው። ከሁለት ወራት በፊት በ9ኛው ዙር ጨረታ የተመዘገበው አማካኝ ተመን 138.2 ብር እንደነበረም ይታወቃል። ከዚህ ነገር ጋር ሲመጻጸርም የዶላር ዋጋው በከፍተኛ ሁኔታ በመጨመር በሁለት ወራት ውስጥ ብቻ የ11.72% የምንዛሬ ተመን ጭማሪ ታይቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ በጨረታ ማቅረቡን የገበያውን መረጋጋት ለመደገፍ ያለመ ቢሆንም የብር ተመን ፈጣን መዳከም ግን የገንዘብ ገበያው ምን ያህል ፈጣን ለውጥ እያስተናገደ እንደሆነ የሚያሳይ መሆኑ ነው ሲል ካፒታል በዘገባው ጠቁሟል። የተወደዳችሁና የተከበራችሁ የአዲስ ጊዜ ሚዲያ ቤተሰቦች ለሰዓቱ የነበሩን አጫጭር መረጃዎች ይህንን ይመስላሉ። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። አዲስ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድታደርጉን ከወዲሁ በትህትና ጠየቅን። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።